ሁላችሁንም የሁላችንም ጌታ በሆነው በጌታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንዴት አረፈዳችሁ? የጌታ ስም የተባረከ ይሁን። ክብር ለኢየሱስ ይሁን። ለወደደን ከኃጢአታችን በደሙ ላጠበን ለአባቱ ለአምላኩ መንግሥት ካህናት እንድንሆን ላደረገን ለእርሱ ከዘላለም እስከ ዘላለም ክብር ይሁን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ። ለታረደው በግ ለኢየሱስ ክብር ይሁን። ሃሌሉያ። የረዳን እግዚአብሔር ስሙ ለዘላለም ይባረክ። ዮኒ እንዳለው ያለፈው ጊዜ የተጀመረውን ለእውነተኛ ተሐድሶ የተደረገ ጥሪ በሚል ምዕራፍ 1ና ምዕራፍ 2 ትንቢተ ዮኤልን አይተናል። ዛሬ ምዕራፍ 3ን ለማየት ነው የምንሞክረው። ምዕራፍ 3ን ስናይ ወደዛ ከመሄድ በፊት ጥቂት ሀሳቦች ማንሳት እፈልጋለሁ። ምክንያቱም ይሄ ተሐድሶ የሚለው ነገር በጣም ሰፊ ሀሳብ ስለሆነ ሁላችሁ እንደምታውቁት መጽሐፍ ቅዱሳችን በሁለት ይከፈላል፣ ብሉይ ኪዳን፣ አዲስ ኪዳን ተብሎ። ስለዚህ በብሉይ ኪዳን ውስጥ በጣም ብዙ የተሐድሶ ጥሪዎች ተደርገዋል። በተለይ እግዚአብሔር ከእስራኤል ሕዝብ ጋር በተያያዘ ያነሳቸው የተሐድሶ ጥሪዎች ናቸው። አንዱ ይሄ መጽሐፍ ነው። ተሐድሶ ምንድን ነው ከተባለ መተርጎምም ስላለብን ብዙ ጊዜ ስለሚነሳ በአገር ደረጃ ይነሳል፣ በግል ደረጃ ይነሳል፣ በቤተ ክርስቲያን ደረጃ ይነሳል። ቃሉ ቤተሰባዊ ቃል እየሆነ መጥቷል እና አንዳንድ ጊዜ አንዳንድ ሰዎች የፖለቲካ ቃል ይመስላቸዋል። ግን ፖለቲካው ከመፈጠሩ በፊት መጽሐፍ ቅዱስ ውስጥ የተቀመጠ ቃል ነው። እግዚአብሔር የምድርን ፊት ምን ያደርጋል? ያድሳል ይላል። እግዚአብሔር አዳሽ ነው። እንደሚያድስ የእግዚአብሔር ቃል ስለሚናገር ማለት ነው። ማለት ምን ማለት ነው? የተራቆተን ምድር መልሶ ሕይወት እንዲዘራ ማድረግ ማለት ነው። ተራቁቷል በተለያየ ምክንያት። ትዝ ይላችሁ ከሆነ አንድ ሰሞን በኢትዮጵያ ቴሌቪዥን ምን የሚል ነበረ? ምድርን ማከም፣ አፈርን ማከም። አፈሩ አፈር ይመስላል ግን ማብቀል አይችልም። ተዘርቶበት ሕይወት ያለው ነገር መስጠት አይችልም። ስለዚህ ከሌላ ቦታ የሚመጣ የሚያክም አፈሩን የሚያክም ነገር አለ። ልክ እንደሱ የተራቆተን ምድር መልሶ ሕይወት እንዲዘራ በልዩ ልዩ ምክንያት ማለት ጥንታዊ የሆነ መሰረቱን የለቀቀ ወይም ማንነቱን ያጣ አካል ቢሆን፣ ሕይወት ቢሆን፣ ተፈጥሮ ቢሆን ወደ ቀደመው ማንነቱ መሰረቱ እንዲመለስ የሚደረግ የመታደግ ስራ ነው። ተሐድሶ ብለን ስንል ያንን ወደ መጀመሪያው ቦታ ላይ መመለስ ማለት ነው። የቤተ ክርስቲያን ተሐድሶም ሲነሳ በእግዚአብሔር ቃል በመንፈስ ቅዱስ ምሪት ወደ እግዚአብሔር ፈቃድና ሐሳብ ሰዎችን መመለስ ነው። ተሐድሶ ሲባል ሌላ ነገር አይደለም። የቤተ ክርስቲያን ተሐድሶ ማለት በእግዚአብሔር ቃል፣ የእግዚአብሔር ቃል አለ መጽሐፍ ቅዱስ። መጽሐፍ ቅዱስን ዘግተን ተሐድሶ የለም። በእግዚአብሔር ቃል ደግሞ በመንፈስ ቅዱስ ምሪት፣ መንፈስ ቅዱስ አለ። ከማለዳ ጀምሮ የነበራችሁ ስንጸልይ ሁላችን ደግሞ እንደምናውቅ የእግዚአብሔር መንፈስ መጥቷል፣ በውስጣችን አድሯል። ባለፈው ምዕራፍ 2ም ሲነሳ። ስለዚህ ይሄ በውስጣችን ያደረው መንፈስ የሚመራ ነው፣ የሚያስተምር ነው፣ የእግዚአብሔርን ፈቃድና ሐሳብ የሚገልጥ ነው። ወደ እግዚአብሔር ፈቃድና ሐሳብ የሚመልሰንም እሱ ነው። ስለዚህ ለመንፈስ ቅዱስ ክፍት የሆነ የሚሰማ ልቦና ማግኘት፣ ከራቅናቸው የመጽሐፍ ቅዱስ እሴቶች ዋና የተባሉ ነገሮች አሉ። ለምሳሌ እኔ አሁን ተሐድሶ ብዬ ብል ሁላችሁንም የጋራ ለማድረግ ጀነራል ስናረገው ከባድ ይሆናል። ግን ልክ ጌታን ስትቀበሉ ከጌታ ጋር ጉዞ ስንጀምር እንዴት እንደጀመር እናንተ ታውቃላችሁ። የኔን እኔ ያውቃለሁ፣ የእናንተን እናንተ ታውቃላችሁ። ከብዙ ጉዞ በኋላ ከብዙ መንገድ በኋላ 10 ዓመት 15 ዓመት 20 ዓመት ወይ ደግሞ 5 ዓመት 3 ዓመት 4 ዓመት አመጣጣችን የተለያየ ስለሆነ ማለት ነው ከመጣን በኋላ አሁን ያለንበት ቦታ ላይ ስንደርስ የተነሳንበትን ቦታ ስናየው ግለታችን
መሰጠታችን፣ መታዘዛችን፣ እግዚአብሔርን መስማታችን፣ ለእግዚአብሔር ነገር ድንጉጥ መሆናችን እንደ መነሻችን አይደለም፣ እንደ ጅማሬያችን አይደለም። በየመንገዱ የበረደ በተለያየ ምክንያት የተለያዩ ነገሮች ከህይወታችን የመጡ ያንን ለጌታ ያለንን ፍቅር፣ ለጌታ ያለንን መሰጠት፣ በጌታ ያለንን ደስታ ይነጥቁናል፣ ይወስዱብናል። ስለዚህ ነው እየቆምን በየመካከሉ እግዚአብሔር በየዘመናቱ የተሐድሶ ጥሪ የሚያደርገው። ይሄን የተሐድሶ ጥሪ ሲያደርግ ደግሞ ለእውነተኛ በእውነት መታደስ። እኔ ደከመኝ፣ ለምንድን ነው የሚደክመኝ? ለምንድን ነው እንደ ድሮ ማልሆነው? ለምንድን ነው እንደ ድሮ ማልጸልየው? አንዳንድ ጊዜ አንዳንድ ሰዎች አሁን ጸሎት ሲያበዙ የቆየ ነው ደግሞ ምን ላለን ይሄኛው ፍረሽ ነው መሰለኝ ይላል። ልክ እንደ ዩኒቨርሲቲ እንደገባ ተማሪ፣ ዩኒቨርሲቲ የገባ ተማሪ የሆነ ነገር በጣም ማጥናት ሲጀምር ምን ሲል የመጀመሪያ ጊዜ ፍረሽ ነው መሰለኝ ይላል ተማሪው፣ ሶስተኛና አራተኛ ዓመት ላይ ያለው ማለት እና አንዳንዶቻችን እግዚአብሔር ቤቱ ስንቆይ አንዳንዱ ሰው አዲስ የመጣው ሰው በጣም የጋለ ለጌታ ምናምን ሲል አዲስ ነው መሰለኝ እስኪበርድለት ድረስ ነው ይላሉ። ክርስትና ግን አይበርድም፣ ሁል ጊዜ ትኩስ ነው። ኢየሱስ ያድናል ሁል ጊዜ። ስለዚህ ተሐድሶ ብለን ስንል ምን ማለታችን ነው? ከታሪክ እንደምንረዳው ታሪክ ስላላት ቤተ ክርስቲያን ማለት ነው። አሁን የጀመረች አይደለችም። ላለፉት 2000 ዓመታት ቤተ ክርስቲያን በጣም በብዙ ውጣ ውረድ፣ በከፍታ በዝቅታ ውስጥ አልፋ በእግዚአብሔር ቸርነት አሁን ላለንበት ዘመን ተደርሷል። ዝም ብላችሁ ታሪክ ስታዩ ቤተ ክርስቲያን ዝም ብላ አልመጣችም። እንደዚህ አይደለም የመጣችሁ። የወጣችበት ጊዜ አለ፣ የተፈጠፈጠችበት ጊዜ አለ። በጣም ደስ የሚል ህይወት የተጓዘችበት ጊዜ አለ፣ ግራ የተጋባንባቸው ጊዜዎች አሉ፣ ታሪክ ስናነብ ማለት ነው። ስለዚህ የመጀመሪያውን ዓመት ስንመለከት እነዛ 100 ዓመታት የቤተ ክርስቲያን ታሪክ የምታውቁ ሰዎች መንደርደሪያ እንዲሆን ነው፣ መግባባት እንድንችል ብዬ ነው። ከውጪ ከውስጥ የነበሩ ችግሮች ነበሩ። ከውጪ ስደት ነው ያለው። ያሳድዷቸዋል፣ ይገሏቸዋል፣ ስለ ኢየሱስም ይነቀፋሉ፣ ይታሰራሉ። የሐዋርያት ሥራን ስታነቡ የምታገኙት ከዚህ በፊትም ስናጠና ያየ ነው። ከውስጥ ደግሞ ትምህርቶች አሉ። የሆኑ ሰዎች ይነሱና ያጣምማሉ፣ ክፍል ያጣምማሉ፣ ትርጉም ያጣምማሉ፣ የእግዚአብሔርን ቃል በፈለጉት መንገድ ይተረጉማሉ። እዚሁ በእግዚአብሔር ቃል መጓተቶች ደግሞ ተጀመሩ። ያስተምህሮ ዝንፈቶች፣ አስቸጋሪ ወቅቶች ነበሩ። የቸርቿን ታሪክ ስትመለከቱ የሐዋርያት ሥራን ከዛ 100 ዓመት ከተጓዘ በኋላ 4ኛ መቶ ክፍለ ዘመን ላይ እስከ 15ኛው መቶ ክፍለ ዘመን ላይ ስትመጡ የሆነ ጥቅጥቅ ጨለማ፣ ድቅድቅ ጨለማ፣ በፍጹም የማይታሰብ ነገር ቤተ ክርስቲያን ከመጽሐፍ ቅዱስ አስተምህሮ ወጥታ እንደተፈለገ የተሆነበት ዘመን፣ በተለይ አገልጋዮቹ፣ መሪዎቹ፣ ጳጳሶቹ ጨለማ ውስጥ የክርስቶስን ቤተ ክርስቲያን የከተቱበት ዘመን ነበር። ከፍተኛ መንፈሳዊ ውድቀት የታየበት ጊዜ ነበረ። ታሪክ ስታነቡ እንዲህ ያልመጣችም እምላችሁ ለዚህ ነው። ቸርች ሁል ጊዜ እንደ ወንዝ አይደለም የፈሰሰችው። የተቋረጠበት ጊዜ ነበረ። ድርቀት የመጣበት ጊዜ ነበረ። ሰዎች መንፈሳዊ ነገርን ጥለው ከቤተ ክርስቲያን የጠፉበት ጊዜ ነበረ። ይህንን የጨለማ ዘመን ታሪክ ለመለወጥ መንፈሳዊ ብርሃን እግዚአብሔር ያበራላቸው ሰዎች ደግሞ የእምነት አባቶች የህይወት መስዋዕትነት በመክፈል ወደ እግዚአብሔር ቃል መመለስ አለብን። ሁል ጊዜ ሲነሱ የሚያነሱት መጽሐፍ ቅዱስ ነው። ያኔ ግን ቤተ ክርስቲያን ደግሞ ያደረገችው ምንድነው? መጽሐፍ ቅዱስን ጥላ በየጊዜው የሚያወጧቸው መመሪያዎች እየተከተለች ከቃሉ እየራቀች ሄደች። ሌሎች ተነሱ። ወደ መጽሐፉ ነው መመለስ ያለብን፣ ማንበብ ያለብን መጽሐፉ ነው፣ ተሐድሶ ፈውስም የሚሰጠን የእግዚአብሔር ቃል ነው ብለው ወደ እግዚአብሔር ቃል ዋጋ ከፍለው ከ15ኛው መቶ ክፍለ ዘመን ጀምሮ የእግዚአብሔርን ኃይል እየተለማመዱ የመጡበት ጊዜ፣ ለአገልግሎቱ ለአስተምሮቱም እንደገና መሰረት የጣሉባቸው ጊዜዎች እንደሆኑ የተሐድሶ ዘመን። ምናልባት እንዲህ አይነት ስሞች ሰምታችሁ ከሆነ
በዋነኛነት የሚጠቀሱ ሰዎች ስላሉ ማለት ነው። ማርቲን ሉተር ሲባል ሰምታችሁ ታውቃላችሁ። ሉተር በካቶሊክ ቤተክርስቲያን ውስጥ ጳጳስ የነበረ ሰው ነው። ይሄ ሰው ነው መጽሐፍ ቅዱስ የማይለውን ነገር እያስተማራችሁን የምንኖረው። ስለዚህ ወደ እግዚአብሔር ቃል እንመለስ፣ ወደ መጽሐፍ ቅዱስ እንመለስ፣ መጽሐፍ ቅዱስ ብቻ ነው ትክክል ወደሚል ነገር እንደመጣ ያው የምታነቡ ሰዎች ያነበባችሁም ሰዎች ታውቃላችሁ። እነ ዝዊንግሊን የነሱ የተሐድሶ ዘመን አለ። የሆነ አፔንዳውን ሲፈጠር የሚነሱ ሰዎች አሉ። የነ ጆን ካልቪን ተሐድሶ ያመጡ ሰዎች አሉ። አናባፕቲስቶች የተሐድሶ ሰዎች ናቸው። የነ ኤድዋርድ የሚባሉ የተሐድሶ ሰዎች ናቸው። የነ ጆን ውስሊ የቤተ ክርስቲያን ታሪክ ውስጥ ያሉ ሰዎች ናቸው። እኛ ሀገር ደግሞ ደቂቀ እስጢፋኖስ እየተባሉ ያሉ የእስጢፋኖስ እንቅስቃሴ በኢትዮጵያ ውስጥ እንደነበረ ሁላችሁም ታውቃላችሁ። እነዚህ ተሐድሶች ዓላማ አድርገው የተነሱ፣ ተሐድሶ ሲባል ዓላማ አለው። ዝም ብሎ መጮ አይደለም፣ ዓላማ አለው። ምንድነው ዓላማው? የወንጌል አማኞች አስተምህሮና የህይወት ዘይቤ ወደ አዲስ ኪዳናዊ የክርስትና ህይወት መመለስ አለበት። እነዚህ አሁን ያልኳችሁ ሰዎች በሙሉ የተነሱት ይሄንን ለማለት ነው። ምንድነው ያሉት? የወንጌል አማኞች፣ እኛ የወንጌል አማኞች ነው ያመነው፣ ወንጌል ነው፣ ወንጌል ኢየሱስ ክርስቶስ ነው። ስለዚህ አስተምህሯችን፣ ትምህርታችን፣ የህይወታችን ዘይቤ ስታይል ወይም የህይወት ፍልስፍናችን ወደ አዲስ ኪዳናዊ፣ ቀደም እንዳልኳችሁ አሁን ለምሳሌ ትንቢተ ኢዮኤልን ስናነሳ ነቢያቱ ናቸው፣ ካህናቱ ናቸው ህዝቡን ያስተምሩት የነበሩ። የእግዚአብሔርን ቃል ህጉን ያስተምራሉ። ሲስቱ ነቢያት ይልካል እግዚአብሔር። ነቢያቱ ይነሱና ትንቢት ይናገራሉ። ተመለሱ፣ ወደ ቃሌ ተመለሱ ይላል እግዚአብሔር። ባትመለሱ አሳልፌ ልሰጣችሁ ነው ይላል እግዚአብሔር። ተመለሱ እያለ ይጮሃል። እምቢ ሲሉ ያለፈው ምዕራፍ 1ና ምዕራፍ 2ን ስናነብ ታይቶ የማይታወቅ ነገር በህይወታቸው አይተው የማያውቁት አንበጣ፣ ብጉባ፣ ኩብኩባ የሚባሉ አስፈሪ አንበጣዎች እየላከ ኢኮኖሚውን፣ ማህበራዊ ኑሯቸውን፣ ህይወታቸውን ሁሉ እግዚአብሔር እንዳመሰቃቀለው ልክ እንደተናገረ በአዲስ ኪዳንም ልብ ብላችሁ ስሙኝ፣ በአዲስ ኪዳንም የህይወት ዘይቤ አለንኛ። ወደ እግዚአብሔር መንግስት ነው የፈለስነው። በጌታ በኢየሱስ ክርስቶስ አምነን ስንድን የመንግስት ቀያሪ አድርገናል። ከጨለማ ወደሚደነቅ ብርሃን፣ ከዘላለም ሞት ወደ ዘላለም ህይወት፣ እግዚአብሔር ከማይመለክበት እግዚአብሔር ወደሚመለክበት፣ እግዚአብሔርን ከማይታዘዝ ህይወት እግዚአብሔርን ወደ መታዘዝ ህይወት፣ ወይም በሌላ ቋንቋ አጭር ቃል ሁላችን የምናውቀው ማንም በክርስቶስ ቢሆን፣ እከሌ ከከሌ የለም፣ የተማረ ያልተማረ፣ ሀብታም ድሃ፣ ኦሮሞ ከምባታ፣ ረዥም አጭር የለም። ማንም በክርስቶስ ቢሆን ምንድነው? አዲስ ፍጥረት። ስለዚህ ይሄንን አዲስ ፍጥረት፣ የአዲስ ኪዳኑ ህይወት ይሄ ነው። ይሄንን አዲስ ፍጥረት ምን ይለናል መጽሐፍ ቅዱስ? የሚታደስ አዲስ ሰው፣ የሚታደሰውን ሰው ልበሱት። ወይም በሌላ ቋንቋ የሮሜ ምዕራፍ 12ን ስናነብ እንግዲህ ወንድሞች ሆይ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁት አቅርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ፣ በአእምሮአችሁ መታደስ ተለወጡ እንጂ ይሄንን ዓለም አትምሰሉ፣ ዓለም አትቅረጻችሁ። ለዚህ ነው አሁን የተሐድሶ ጥሪ የሚደረግበት ምክንያት ምንድን ነው? ሳናስበው ጌታን ስንቀበል ደስ አለንና ጀመርንና መዘመር፣ ማምለክ፣ መሰጠት፣ ጊዜያችንን ለእግዚአብሔር፣ ገንዘባችንን ለእግዚአብሔር፣ ቤተሰባችንን ለእግዚአብሔር ሰጠንና የተወሰነ ዓመት ከተጓዝም በኋላ ፋሽን ሆነብን። ስለዚህ እግዚአብሔር ያቆመንና ምን ይለናል? ያስጠነቅቀናል። እንዳትጠፉ፣ የምትሄዱበት መንገድ ልክ አይደለም፣ ተመለሱ፣ አስተካክሉ ይለናል። እድል ይሰጠናል። እንድንታደስ ይፈልጋል። ዕለት ዕለት የሚታደስ ማንነት። የኛ በቀጠሮ ተሐድሶ የለም። እንደ አማኝ የኛ ተሐድሶ በየጊዜው የሆነ ነገር ውስጥ ገብተን ቆሽሸን ስንወጣ፣ ትናንትና አንድ ሰው እንደዚህ ሲል ሰምቻለሁ። የሆነ ሳይ ምን ይላል? እንደዚህ ለብሼ ሰዎች ሲያዩኝ ልብስ ያምራል ይላሉ። አሳማ ግን ቢያይ አያደንቀኝም። አሳማ የሚያደንቀኝ መቼ ነው? ጭቃ ውስጥ ገብቼ ከሱ ጋር ስጨማለቅ። ጭቃ ሲሆን አሳማው የሚዘለው ያኔ ነው አለ።
ምክንያቱም ስለመሰልኩት። ከአሳማው ተለይቼ መኖር ያለብኝ፣ እዛ ጭቃ ውስጥ እንዳልገባ ግን ራሴን ጠብቄ ነው መኖር ያለብኝ። ይሄ አሁን ያለንበት ዓለም የተጨማለቀ የገማ የሸተተ ያለ ዓለም ነው። ስለዚህ ይሄ ዓለም እኛን የሚፈልገን ራሳችንን ጠብቀን እንድንሄድ ሳይሆን እንደሱ እንድንጨማለቅ ነው የሚፈልገው። ከስርዓት እንድንወጣ ነው የሚፈልገው። ከጽድቅ እንድንጎል ነው የሚፈልገው። ስለዚህ እነዚህ ተሐድሶዎች ተካሂደዋል። ዛሬም አሳዛኝ እነዚህ ተሐድሶ በተካሄዱባቸው አውሮፓ ሀገሮች ከኔ ይልቅ በጣም ብዙ የምትንቀሳቀሱ ሰዎች የምታውቋቸው ናቸው። ከ100 ዓመት በፊት የነበሩ ተሐድሶዎች ናቸው። አሁን ግን ስታያቸው በጣም አሳዛኝ ውድቀት ውስጥ ነው ያሉት። አሳዛኝ ውድቀት ውስጥ፣ ተስፋ አስቆራጭ ሁኔታ ውስጥ፣ በዓለማዊ አስተሳሰብና አኗኗር ውስጥ ነው ያሉት። ስትወጡ አይታችኋል። በጣም ብዙዎቻችሁ ሰዎች እንደዚህ እያሉ ነው፣ የኢትዮጵያ ቤተ ክርስቲያን ወደዛ የማትሄድበት ምንም ምክንያት የለም ይላል። ምንም ምክንያቱም አካሄዳችን ሲያሳይ፣ ህይወታችን ሲያሳይ ከጊዜ ወደ ጊዜ እየዘቀጥን ነው እየሄድን ያለ ነው። የእግዚአብሔር ነገር ዋጋ እያጣብን ነው ያለው። ለዚህ ነው እንደ ድሮ አሁን እግዚአብሔርን መፍራት የሚባል ነገር የለም። እግዚአብሔርን ማክበር የሚባል ነገር የለም። እግዚአብሔርን ማስቀደም የሚባል ነገር የለም። ሁሉም በተራው፣ ሁሉም በጊዜው። እግዚአብሔርም ከተፈለገ ይሰለፍ፣ አንደኛ መሆን አይችልም። ስለ እርስ በርሳችንም ሲወራ እርስ በርስ መዋደድ የለም። አዞናል መጽሐፍ ቅዱስ። የአዲስ ኪዳን መጽሐፍ ስታነቡ፣ በተለይ የአንደኛ ዮሐንስን ስታነቡ በጣም ወንድሞች ሆይ አጥብቃችሁ ተዋደዱ፣ ወደ ልጁ ወደ ጌታ ወደ ኢየሱስ ክርስቶስ ኅብረት የጠራችሁ እግዚአብሔር የታመነ ነው ይላል ጳውሎስ ለቆሮንቶስ ሰዎች። ኅብረታችን ከአባት ጋር ከልጁ ከኢየሱስ ክርስቶስ ጋር ነው። አስገራሚ ኅብረት ነው ያለን ይላል። ይሄ ኅብረት ግን በየምክንያቱ ዝም ብላችሁ ቼክ ማድረግ ትችላላችሁ። በየምክንያቱ በዚህ ብዬ ላስረዳ። ለምሳሌ ያክል ድሮ በጣም እንቀራረብ የነበርን ሰዎችን እዩ። በሆነ ምክንያት ጊዜ እናጣለን። ጥሩ ቃል አለን፣ ቢዚ የሚል ቃል አለን እና አንገናኝም። ወደፊት ለቅሶ የምንደርሰው በስልክ ነው፣ ቢዚ ስለሆነ። ድሮ አብረን እናጽናና ነበረ፣ አብረን ነበርን፣ የተወሰነ ጊዜ አብረን እናሳልፋለን። አሁን አንችልም። ሁኔታዎቹ እየነጠቁን ያሉትና መጽሐፉ ምን ይላል? ቀኑ ሲቀርብ እያያችሁ አብልጣችሁ። አሁን እንግዲህ እንዴት ነው የሚተረጎመው? ይሄንን አብልጣችሁ ነው የተባለው። እኛ ምን እያደረግን ነው? እየቀነስ ነው፣ እያጠፋ ነው ይመጣ። ስለዚህ ተሐድሶ ወደድንም ጠላንም ያስፈልገናል። ማለት አሁን ስለ ተሐድሶ ያስፈልጋል አያስፈልግም የሚል ውይይት አይደለም ያስፈልገዋል። አሁን አንዳንድ ቦታ ላይ ፔፐር ይቀርባል። ውይይት አይደለም ያስፈልገው። የሚያስፈልገን ምንድን ነው? መታደስ ያለበት የሚያስፈልገን ከየት ነው መጀመር ያለብን? የሚያስፈልገን እንዴትና መቼ ነው መጀመር ያለብን? የሚያስፈልገን ምንድን ነው ማድረግ ያለብን? እነዚህ ነው መጠየቅ ያለብን ቁጭ ብለን። የጌታ መንፈስ ግን ይምራን። እግዚአብሔር በመንፈስ ቅዱስ ይምራን። ከትንሽ ነገር ጀምረን የነበረኝን ነገር አሁን ወደ መጀመሪያው ልመልሳችሁ። ስጀምር ክርስትና የነበረኝ ግለት አሁንም አለ። ካለ መቀጠል፣ ከሌለ ግን መቆም ነው። ቆሜ ነው ብዙ የሚያባክነን ነገር ጥለን ለዛች ነገር ቅድሚያ እየሰጠን መምጣት አለ። እስራኤል ቀስ እያለች ስትወጣ ስትርቅ እግዚአብሔር ጠፋባትና የአሕዛብን አማልክት ማምለክ ጀመረች። ለአሕዛብ አምላክ ማጠን ጀመረ። እግዚአብሔር ከእኔ በቀር ሌላ አምላክ የለም፣ እኔ ነኝ የምበቃችሁ፣ ተመለሱ ይል ነበር። ላንብብላችሁና ዩኤል ጋር እመጣለሁኝ። በጣም አጭር አድርጌ ነው ማነሳው። ትንቢተ ኤርምያስ ምዕራፍ 30 ላይ የመጀመሪያ ጥቅሴ ነው። በጣም የሚገርም ነገር ይናገራል። ምን ይላል? ስለ እሷ ስለ መጀመሪያይቱ ስለ እስራኤል የተባለው ኤርምያስ ምዕራፍ 30 ቁጥር 12 እግዚአብሔር እንዲህ ይላል፣
ስብራትህ ምን አይልም ማይፈወስ ቁስልህ ምንድነው ክፉ ነው ትጠገን ዘንድ ክርክርህን የሚፈርድልህ የለም ቁስልህን የሚፈውስ መድኃኒት የለም በቃ ቁስላም ነህ ቆስለሃል ክፉ ቁስል ነው ያዘ ይላቸዋል ውሽሞች ሁሉ እነዚህ ጣዖታት ናቸው እግዚአብሔር በዘይቤ ንግግር ነው ውሽሞች ሌሎች እንደማለት ባልያላት ከሌላ ወንድ ጋር እስራኤል ልክ እንደዚህ እግዚአብሔር ብቻ ነበረ ግን ውሽማ በዛ ውሽሞች ሁሉ ግን ምን አረጉ ረስተውሃል አይፈልጉም አንዳንድ ኃጢአት ይውላችሁ ያወጣንና አጎሳቅሎ ሜዳ ላይ ጥሎ እንሄድ መቼም ጓደኛችን አይሆንም ክፋት ጓደኛችን አይሆንም አመጽ ጓደኛችን አይሆንም ሌሎችም ከዛ ክልል ያወጡን ነገሮች የኛ ሆነው አይቀጥሉ እና ምን ይላል በደልም ታላቅ ስለሆነ ኃጢአት ስለበዛ በጠላት ማቁሰልና በጨካኝ ቅጣት አቁስይሃለውና ይላል አሳልፌ የሰጠው ማን ነኝ እኔ ነኝ ምክንያቱም ስለፈለካቸው ሰጠው አቆሰልኩ ይላል ከዛ ምን ይላል ህመምህ የማይፈወስ ሆኗልና ስለ ስብራት ለምን ትጮኻለህ በደልህ ታላቅ ስለሆነ ኃጢአት ስለበዛ ይህንን አድርጌብሃለሁ እንድትሰሙኝ ፈልገው ነገር ምንድነው ምዕራፍ 3 ላይ ማነሳቸው ሐሳቦች አንዳንዶቹ እነዚህ ናቸው ምንድነው እግዚአብሔር ጻድቅ ነው እግዚአብሔር ፍቅር ነው ልክ ነው ግን እግዚአብሔር ፈራጅ ነው በፍጹም መርሳት የሌለብን ነገር በፍጹም አንዳንድ ሰው ማይቀጣ ይመስለዋል እግዚአብሔር ማይቆነጥጥ ይመስለዋል ስለዚህ እግዚአብሔር እስራኤልን አሳልፎ ሰጥቷል ቸርችንም አሳልፎ እግዚአብሔር ይሰጣል ትቀጣለች በማየው መንገድ ስትሄድ ዝም ብሎ አያየኝም እግዚአብሔር እና ምን ይላል ስለዚህ የሚውጡ ሁሉ ይላል አሁን ከቁጥር 16 17 ተስፋ ነው እግዚአብሔር የሰጠው የሚውጡ ሁሉ ይዋጣሉ ጠላቶች ሁሉ ይማረካሉ የዘረፉ ይዘረባሉ የበዘበዙን ሁሉ ለመበዝበዝ አሳልፎ ይሰጣቸዋለሁ ይላል አሳልፎ ሰጥቶ እግዚአብሔር እነዛ ደግሞ ከመጠን በላይ ስለቀጧቸው አሁን እነሱ ደግሞ በተራቸው እንዲህ ይሆናሉ ይልና እቺ የመጨረሻዋን ቁጥር ዛሬ በጌታ በኢየሱስ ስም ለቤተ ክርስቲያን እግዚአብሔር ይሄንን ያድርግልን ምን ይላል መሰላችሁ እኔ ጤናህን መልስልሃለሁ እግዚአብሔር ጤንነታችንን ይመልስልን መንፈሳዊ ጤንነታችን የሥጋው ጸሎትን ጸልያለን ምናምን ልክ ነው ግን በጣም ብዙ ነገር ከተበላሸ በኋላ እስራኤልን ምን አላት እግዚአብሔር አሳልፌ የሰጠኋችሁ ነኝ በእንዲህ አይነት ሁኔታ ውስጥ እንድትሆኑ ያደረግኩ ነኝ እኔ ግን ጤናህን እመልስልሃለሁ ቁስልህንም ሌላ ቦታ መድኃኒት የለም እኔ ጋ ነው መድኃኒት ያለው ለዚህ ነው መጸለይ ያለብን የምንለው ነገር ምንድነው እኛን ሊያድነን የሚችል እግዚአብሔር ብቻ ነው እኛን ሊፈውሰን የሚችል እግዚአብሔር ብቻ ነው የኛ በሽታ የሚገባው እግዚአብሔር ብቻ ነው መድኃኒት ሊሆንልን የሚችለው እግዚአብሔር ብቻ ነው እግዚአብሔር በኢየሱስ ስም እፈውሳቸዋለሁ ይበለን እንደዚህ ያላቸው እነሱ ቁስልን እፈውሳለሁ ይላል እግዚአብሔር ማንም የማይሻት የተጣለች ጽዮን ብለው ጠርተውሻልና እነዛ የፈለጓት ምን አሉ የተረሳሽ የተጣልሽ ብለዋት ነበር ስለዚህ የኛ ያማኞች መንፈሳዊ ሕይወት መታደስ አለበት ልላችሁ ፈልጌ ነው በተሰረበለ ልብ መንፈስ ኃጢአታችንን መናዘዝ መለየት አለብን ልላችሁ ፈልጌ ነው ለውስጣዊ ተሐድሶ በጣም መቃተት መዘጋጀት ልናመጥ ይገባናል ከዚህ ሲጀምር ምንድነው ያልኳችሁ እንዴት ነው እኔ ክርስትናን የጀመርኩት አሁን ያ ሕይወት ነው ወይ ነገ ያለው ከሌለ በቃ ማለት ያለብን እግዚአብሔር ሆይ ፈውሰኝ ቀኔን ፈውስ ሌሊቴን ፈውስ ሰዓቴን ፈውስ ገንዘቤንም ፈውስ ጊዜዬንም ፈውሰኝ በጌታ በኢየሱስ ስም እግዚአብሔር የፈውስ ቀን ያድርግልን ወደዚህ ወደ ኢዮኤል ትንቢት ስመጣ ያለፉትን 2 ሳምንታት እግዚአብሔር አመጽን ሲመለከት እንደሚቀጣ ከቀጣ በኋላ ደግሞ የመጣው ነገር ያንበጣ ወረርሽኝ እንደሆነ ምዕራፍ 1-2 ስላነበባችሁት ስለሚሰማም ቴሌግራም ላይ ስላለ ከተማይቱ እንዴት እንደታመሰች አይተናል
መፍትሄውም ደግሞ እግዚአብሔር እዛው ነግሯቸዋል። መፍትሄው ምንድን ነው ብሏል? እውነተኛ ንስሐ ነው ብሏቸዋል። እውነተኛ ንስሐ አወጀ ነብዩ ወጥቶ፣ ልባችሁን እንጂ ልብሳችሁን አትቅደዱ። እውነተኛ ንስሐ ደግሞ እግዚአብሔር ሕዝቡን የሚጎበኝበት ፍጥረቱንም የሚያረካበት ክፍሉን ስለምነካላችሁ ቁሳዊ ብቻ ሳይሆን መንፈሳዊ ጉብኝትም እንደሆነ ምዕራፍ 1 እና ምዕራፍ 2 እግዚአብሔር ተናግሯል። ሲናገር ግን ትንቢቶችን ስንተረጉም አንዱ ምንድን ነው? ነቢያቱ በአሁኑ ጊዜ ስላለ ሁኔታ ይናገራሉ። ከዛ አሻግረው ደግሞ ስለ ሌላ ዘመንም ይናገራሉ። የትንቢትን መጽሐፍ ስታነቡ እንደዚህ አይነት ነገር አላቸው። በወቅቱ ለነበሩ ሰዎች መልእክት አለው። ከወቅቱ በኋላ ደግሞ ተሻግሮ ልክ ምን እንደማለት ነው? ካሜራ ስትይዙ የካሜራ ዙም አለ። ቅርብ ያሳያቸዋል፣ ሩቅ ያለውን ደግሞ አቅርቦ አምጥቶ ያሳያቸዋል። ነቢዩ ያኔ የነበረውን ሁኔታ እስራኤልን የቀጡ፣ እስራኤልን የበደሉ፣ እስራኤልን ያሰቃዩ ሰዎችን ይጠራቸዋል። እግዚአብሔር ምን ይላቸዋል? በቃ አበዛችሁት፣ ከልክ በላይ ያረጋችሁት ብሎ ጥሪ ያደርጋል። ኑ ብሎ የሆነ ቦታ ይጠራቸዋል። ምዕራፍ 3 አነባለሁኝ። ከዛ በኋላ ደግሞ ለእስራኤል ደግሞ ተስፋ ይሰጣል። ከዛ በኋላ ደግሞ ስለሚቀጥለው አሁን እኔና እናንተም ስላለንበት አልፎ ስለሚሄደውም ዘመን ይናገራል። ምዕራፍ 3 እሱን ስለሚያወራ ማለት ነው። ምን ልላችሁ ነው? እግዚአብሔር በሕዝቡ ጠላቶች ላይ የሚፈርድና የፍትህ አምላክ። አሁን ለምሳሌ አሁን ብዙዎቻችን ምን ሰቃይባቸው ችግሮች አሉ። ምንድነው ችግሩ? ፍትህ የለም ይላሉ ሰዎች። ፍትህ የለም፣ ፍትህ ተዛብቷል። እንዴት ነው አስተዳደር? እንዴት ነው አመራር? እንዴት ነው ሀገር የሚመራው? እንዴት ነው ቤተ ክርስቲያን የምትመራው? እንዴት ነው ሰው ትዳሩን የሚመራው? ምንድን ነው እሱ? የት ነው እግዚአብሔር ያለው? አንዳንድ ሰዎች ተነስተው እንዲህ ይላሉ፣ በቃ የለም። እንደውም ስለ ችግር ያለን ትርጉም የተለያየ ነው። አንዳንዱ ምን ይላል? በቃ ኦኬ ይሄ ሊሆን ነው፣ እግዚአብሔርም ሊለውጠው አይችልም፣ በቃ ተቀብለን ነው መሄድ ያለብን ይላሉ። አንዳንዱ ደግሞ የለም ይሄ የማስጠንቀቂያ ደውል ነው፣ እግዚአብሔር እያስጠነቀቀን ነው ያለው የሚሉ ደግሞ አሉ። እንደ ቁንጥጫ ነው። ከዛ በኋላ ሌሎቹም ይላሉ እየባሰ ደግሞ አለ። ይሄ ምን አየህና ገና የሚመጣ ነገር አለ። በሰው አመፅ ምክንያት ምድር ላይ የሚመጣ ብዙ ቀውስ ኪዮስ አለ ይላል። ስለዚህ ምዕራፍ 3 አንዴ ገለጥ ታደርጉና ከ1 እስከ 8 ለእግዚአብሔር ልጆች የተዘጋጀ ጽድቅ ነው። ፍትሁን እግዚአብሔር ይሰጣል። ምን ማለት እንደሆነ 21 ቁጥሮች ስለሆኑ ምዕራፍ 3 ከቁጥር 9 እስከ 16 ለእግዚአብሔር ጠላቶች የተዘጋጀ ፍርድ ነው። እግዚአብሔር ይፈርዳል ሚለን። ምዕራፍ 3 ከ17 እስከ 21 ድረስ በእግዚአብሔር መገኘት የሚገለጥ አስደናቂ ክብር ነው የምታዩት ወደፊት። የዚህ መጽሐፍ ቁልፍ ጥቅስ ባለፈው የተነሳው ምዕራፍ 2 ቁጥር 12 እና 13 ነው። ምንድን ነው የሚለው? አሁንም ይላል እግዚአብሔር በፍጹም ልባችሁ። ይሄ ነው። ቅድም የሮሜውን ምን ብያችኋለሁ? ሮሜ ምዕራፍ 12 ላይ ለአዲስ ኪዳን ሰዎች በልባችሁ መታደስ ተለወጡ እንጂ ይሄን ዓለም አትምሰሉ ልክ እንደተባለ የእግዚአብሔር ቃል ሕያው ነው በየትኛውም ዘመን። እነዚህንም ሰዎች የሚላቸው ምንድነው? በፍጹም ልባችሁ በጾም በለቅሶ በዋይታ ወደ እኔ ተመለሱ፣ ዋይ በሉ ይላቸው። ከዛስ ልባችሁን እንጂ ልብሳችሁን አትቅደዱ፣ አምላካችሁ እግዚአብሔር ቸር መሐሪ፣ ከቁጣው የዘገየ ምሕረቱ የበዛ ለክፋት የተጸጸተውና ነውና ወደ እርሱ ተመለሱ ይላል። ምንጊዜም የእግዚአብሔር ጥሪ ነው። አይበጃችሁም፣ አይጠቅማችሁም፣ ወደ እኔ ብትመለሱ ነው የሚሻላችሁ። ምን እንደማለት መሰላችሁ? አንዳንድ ጊዜ ትንንሽ ልጆች ምን ይላሉ? አብራችኋቸው የሄዳችሁ ያስለቅቋችሁና ይሄዳሉ። በቃ እነሱ በቃ እንደሚችሉ አድርገው ይቆጥራሉ። ምናልባት ከፊት ለፊታቸው ትንሽ ጸጉሩ ጨብረር ያለ ምናምን ሰው ሲመጣ ይሄዳሉ ወደፊት አይደለም፣ ይሮጡና ተመልሰው ቀደም እምቢ ያሏችሁ ልጆች መያዝ አይደለም እላያችሁ ላይ ይንጠለጠላሉ። ምክንያቱም የመጣው ነገር በእነሱ አቅም
አስፈሪ ነው። ሊጠጉትም አይችሉም፣ ሊጨብጡትም አይችሉም። ልክ እንደዚሁ እግዚአብሔር ምንድን ነው የሚለው? ተመለሱ፣ ኑ እኔ ጉያ ውስጥ ግቡ፣ ሁኔታው ጥሩ አይደለም፣ የሚገጥማችሁ ነገር ጥሩ አይደለም የሚል መልእክት ነው የሚያስተላልፍላችሁ። ወይም በሌላ አባባል በዚህ በኢዮኤል መጽሐፍ ውስጥ ለምሳሌ ምዕራፍ 1 ቁጥር 15ን ተመልከቱ። ምን የሚል ቃል አለ? የእግዚአብሔር ቀን ምን ብሏል? ቀርቧልና ይላል። ምዕራፍ 2 ቁጥር 1ን ተመልከቱ። የእግዚአብሔር ቀን መጥቷልና ይላል። ደግሞ ያኛው ቀርቧልና ይላል፣ ይሄኛው ደግሞ መጥቷልና ይላል። ቁጥር 11 ላይ ደግሞ ተመልከቱ። እግዚአብሔር በሰራዊቱ ፊት ድምፁን ይሰጣል፣ ሰፈሩ እጅግ ብዙ ነውና፣ ቃሉን የሚያደርግ እሱ ኃያል ነውና፣ የእግዚአብሔር ቀን ታላቅና እጅግ የሚያስፈራ ነውና ማን ሊቆም ይችላል? ምን ያህል መሰላችሁ? መጽሐፍ ቅዱስ እግዚአብሔር ቀኑን ስቀበል እኔ ፈርዳለሁ ይላል። እግዚአብሔር ቀን ይወስዳል፣ የሰጠውን ቀን ይወስዳል። ከፖለቲከኞች ይወስዳል፣ ከቤተ ክርስቲያን መሪ አገልጋይ እግዚአብሔር ይወስዳል፣ ከባለ ትዳሮች፣ ከስራ ኃላፊዎች እግዚአብሔር ቀን ይሰጠናል፣ ጊዜ ይሰጠናል፣ ዘመን ይሰጠናል፣ ሁኔታዎችን ያመቻችልናል። አንድ ቀን ግን ይቀበለናል። እግዚአብሔር በቃ ይላል። ቀን የእግዚአብሔር የሚሆንበት ሰዓት አለ። እግዚአብሔር ብቻ የሚፈርድበት ሰዓት አለ። አሁን ፍትህ ብንፈልግ ምን ብንል አንዳንዴ እየተሰበጫጨን እያዘንን ልንሄድ እንችላለን። ግን አንድ ቀን እግዚአብሔር ይሄ ቀን የኔ ቀን ነው ይላል። በቃ ቁጥር 31ንም ተመልከቱ። ምን ይላል? ምዕራፍ 2 ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ይላል። ይመጣል ነው። አሁን ሳይመጣ፣ ሲመጣ ምን ይሆናል? ፀሐይ ወደ ጨለማ፣ ጨረቃም ወደ ደም ይለወጣል። አንተ ብቻ አለም ገና ተፈጥሮ ይናጋል ይላል። ገና ነገሮች ከለራቸውን ይቀይራሉ። እንዳልጠበቀው ነው የሚሆነው። ምዕራፍ 3 ቁጥር 14 ምን ይላል? የእግዚአብሔር ቀን በፍርድ ሸለቆ ምን አድርጓል? ቀርቧልና ይላል። እሺ፣ ከነዚህ በፊት የሚሆኑትን ነገሮች ምዕራፍ 2 ነግሮናል። ባለፈው ሳምንት ለምሳሌ መንፈስ ቅዱስ ይወርዳል። በመጨረሻ ዘመን ጌታ ኢየሱስ ክርስቶስ ከመጣበት ጊዜ ጀምሮ ያሉት ዘመናት የመጨረሻ ዘመን ይባላሉ። በዚህ በመጨረሻ ዘመን አንዱ የሚሆነው ነገር የመንፈስ ቅዱስ መውረድ ነው። ይሄ አንድ ትልቅ እድል ነው። ለዚህ ነው መንፈስ ቅዱስ እግዚአብሔር ስለሚወደን እንድንጠፋ ስለማይፈልግ መለኮት ማደሪያ አድርጎናል፣ እኛ ውስጥ አለ። ስለዚህ የሆነ ሌላ ፕሮፌሲ አትጠብቁ ወገኖቼ። ትንቢት ተናጋሪው መንፈስ ሕይወታችን ውስጥ ነው ያለው። ትንቢት የሚናገረው መንፈስ እኔ ውስጥ አለ። እኔ የእግዚአብሔር ቤተ መቅደስ፣ እናንተ ናችሁ የእግዚአብሔር ቤተ መቅደስ። ስለዚህ የሆነ ሰው እየመጣ እጅ እየጫነ እንዲናገራችሁ አትጠብቁ። መጽሐፉን የጻፈው የመጽሐፉ ደራሲ ውስጣችን ገብቷል። ስሙ ለዘላለም የተባረከ ይሁን። ይሄ መንፈስ የሆነ ቃል ሊናገር እንችላል። ይሄን ክፍል አንብብ ሊለን ይችላል። ወደ ቃሌ ተመለስ ሊለን ይችላል። ከቃሌ ጋር ተጣበቅ ሊለን ይችላል። ጊዜህን ለእኔ ስጠኝ ሊለን ይችላል። እኔ ፈልግሃለሁ ሊለን ይችላል። መንፈስ ቅዱስ እኛ ውስጥ ነው ያለው። ፕሮግራም እያሰስን እየሄድን ጌታ ዛሬ እንደዚህ ያለ፣ እባካችሁ ፕሊዝ ስለ እግዚአብሔር ልለምናችሁ ስለ እስራኤል አምላክ ስለ ሰራዊት ጌታ ስለ እግዚአብሔር ልለምናችሁ። እግዚአብሔር ጉያችሁ ውስጥ ነው ያለው። እግዚአብሔር ሕይወታችን ውስጥ ነው ያለው። እግዚአብሔር ከኛ ጋር ነው ያለው። የሚናገር አምላክ አብሮህ ነው ያለው። በጌታ በኢየሱስ ስም እሱን የምንሰማበት ዘመን እግዚአብሔር ያደርግልን። የሆነ አዳራሽ ውስጥ የሚጠብቀን አምላክ የለም። እግዚአብሔር ካንተ ጋር አለ። ልክ ባለፈው ሳምንት አማኑኤል እግዚአብሔር ከኛ ጋር ስለ መንፈስ ቅዱስ ሲነገር ዓለም የማያየው የማያውቀው የእውነት መንፈስ በእናንተ ውስጥ ስለሚሆን እናንተ ብቻ ታውቁታላችሁ ተብሏል። ይህንን ዓለም የሚመራ መንፈስ እኔ ውስጥ አለ፣ እናንተ ውስጥ አለ። የሚናገር የሚያስተምር የሚመራ መንፈስ። ስለዚህ አንዱ ዕድል እሱ ነው። አንድ ሰው እንደዚህ ብለዋል። በኢዮኤል ዘመን ጋዜጠኛ ቢኖር ኖሮ ያመጣ መጋ ምድርን ወረረ፣ የኢኮኖሚ ችግር በህዝቡ ላይ ደርሷል፣ የሚታየው ድርቅ ማብቂያ የለውም ይል ነበራል። ከባድ ነው። ልክ አሁን ሚዲያ ላይ እንደምንወጣ ያለንበትን ሁኔታ ስንመለከተው ከባድ ነው። የባሰ ግን ከባድ ነው። ተመልከቱ። ላንብብላችሁ። በቃ አሁን አንብቤ ነው ጥቂት ነገር ተናግሬ የሚጨርሰው ወደ ጸሎት የምንሄደው። እነሆ በዚያ ወራት በዚያ ዘመን የይሁዳና የኢየሩሳሌምን ምርኮ በመመልስበት ጊዜ ይላል። እስራኤል ተማርካለች፣ ተወስዶባታል። እግዚአብሔር ምንድነው የሚለውን ተስፋ ነው የሚሰጠው። ምን መልሳለሁ? ምርኮ መልሳለሁ አለ።
አሕዛብን ሁሉ ሰብስቤ ይላል። ተመልከቱ፣ ወደ ኢዮሳፍጥ ሸለቆ አወርዳቸዋለሁ። ምክንያቱም አሕዛብ ስለሆነ የቀጧቸው። በዚያ ስለ ሕዝቤና ስለ ርስቴ። እንዴት ደስ የሚል ቃል! እግዚአብሔር ሕዝቡ ምንድን ነው የሚለው? ሕዝቤ፣ ደግሞስ ርስቴ። የጌታ ስም ለዘላለም የተባረከ ይሁን። ይኸውላችሁ መሰረተ ክርስቶስ ሲል መሰረተ ክርስቶስ የሆነች ሴትዮ አይደለችም፣ የሆነ ሰውዬ አይደለም ይመራት። ቤተ ክርስቲያን የክርስቶስ ናት። ባለቤቷ ክርስቶስ ነው። የሞተልን ክርስቶስ ነው። እግዚአብሔር የሚሟገተው ለዚህ ነው። የኔ የራሴ በደሙ የዋጃትን እኮ ተብሎ የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ እናንተም ጳጳሳት አድርገው ለሾመበት ለመንጋውና ለራሳችሁ ተጠንቀቁ ሲል ምን ማለት ነው? ቤተ ክርስቲያን የክርስቶስ ናት። እስራኤልን ይላት የነበረ ይህን ነው፣ ሕዝቤ። የጌታ ስም ለዘላለም ብሩክ ይሁን። ሃሌሉያ። እስቲ የኢየሱስ ነኝ በሉ። ለኢየሱስ ነኝ በሉ። የኢየሱስ ነኝ በሉ። በጌታ በኢየሱስም ባንደበታችሁ ይታወጅበት። እኛ የጌታ ነን፣ ደግሞ ለጌታ ነን። በእኛ ላይ ማንም ባለስልጣን የለም። ርስቴ አለ እግዚአብሔር። አንዳንድ ቃሎች ስለሚያስጮኝ ይቅርታ። እስራኤል በአሕዛብ መካከል የበተኗቸው ምድሪቱን የተከፋፈሉትን እፈርድባቸዋለሁ ይላል። ልብ በሉ። ሸነታትረዋታል፣ እንደፈለገች አድርገዋታል፣ እንደፈለጉ አድርገዋታል። በሕዝቤ ላይ ዕጣ ተጣጣሉ ይላል። ወንድ ልጆች ለጋለሞታ ዋጋ ሰጡ ይላል። ከዛስ ሴት ልጃቸውን ለወይን ጠጅ ሸጡ፣ ጠጡ ይላል። የእስራኤልን ታሪክ ዝም ብላችሁ ስታጠንቁ አሕዛብ እንደዚህ ነው ያሰቃዩት ያችን ምድር። ልክሉን ለክናሉን እንጃ። ግን ዝም ብዬ አሁን አንዳንድ ጊዜ ሳስብ ቤተ ክርስቲያን የክርስቶስ የማትመስላቸው የክርስቶስ የሆነችውን ቤተ ክርስቲያን የሚያሰቃዩ፣ የሚያሰክሩ፣ የሚያሳብዱ ቤተ ክርስቲያንን የሸጡ የሰከሩ አሉ። እግዚአብሔር ይመጣል። ቤተ ክርስቲያኔን ይላል፣ የሰጠውህን ቤተ ክርስቲያኔን። ለዚህ ነው ቅድም ጳውሎስ ያስጠነቀቃቸው። በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን። በዚህ መንፈስ ስንሄድ ፈርሃ እግዚአብሔር የሚኖረን ያን ቤተ ክርስቲያን የእግዚአብሔር ናት። የፓስተር ከሌ አይደለችም፣ የሐዋርያ አይደለችም። የሞተ የታረደ ወደ ሰማይ ያረገ በክብር የሚመጣ ኢየሱስ ይባላል። ሃሌሉያ። ቤተ ክርስቲያን የክርስቶስ ናት፣ የማንም አይደለችም። በሰው ስም አትጠራ፣ ጨርሶ ነውር ነው። ጢሮስና ሲዶና የፍልስጤም ግዛት ሁሉ ሆይ ከእናንተ ጋር ለእኔ ምን አለኝ? በእውኑ ብድራትን ትመልሱኛላችሁን? ብድራትን ብትመልሱልኝ ፈጥኜ በችኮላ ብድራታችሁ በራሳችሁ ላይ መልሳለሁ። ብሬን ወርቄን ወስዳችኋል፣ ተዘርፌአለሁ ነው የሚለው እግዚአብሔር። የተወደደው መልካሙን ዕቃዬን ወደ መቅደሳችሁ አግብታችኋል። ከዳርቻቸው ታርቋቸው ዘንድ ይሁዳን ኢየሩሳሌምን ለግሪክ ሰዎች ሸጣችኋል። ዝም ብላችሁ እያገናኛችሁ ማንበብ ትችላል። ዝም ብላችሁ በዚህ ዘመን ያለውን ስታዩ ስዕል ነው የምታዩት። ቸርች ተሽጣለች ለብዙ ነገር። አንዳንድ ሰዎች አዳራሽ ሸጠው ሄደዋል። ፓስተሮች ውጪ፣ እናንተ እዚህ ተሰብስባችሁ ይፈራረማሉ። እኔ ወደ ውጪ ሊሄድ ነውና ጉባኤውን ልሰጥህ ነው። ስንት ነው? እኛ እዛ ሄደን እንዲህ እንላለን። ምን ተሽጠናል። አንዳንዶቻችን ሸጠውን ሄደዋል። ለዚህ ነው እግዚአብሔር ለዚህም ለእስራኤልም አለ ብሬን ወርቄን ወስዳችኋል፣ መልካሙን ዕቃዬን መቅደሶቼን አግብታችኋል፣ ከዳርቻቸው ታርቋቸው ይሁዳን ኢየሩሳሌምን ለግሪክ ሰዎች ሸጣችኋል። ከሻጣችሁበት ስፍራ አለ ስሙ ለዘላለም የተባረከ ይሁን። ይህን ነው ተስፋ የሰጠው ይላችሁ። ከሸጣችሁበት ስፍራ አስነሳቸዋለሁ አለ።
እንደገና የታድሶ ዘመን እንደሚመጣ ለእስራኤልም ብድራታችሁን በራሳችሁ ላይ መልሳለሁ እግዚአብሔር ተናግሯል። ወንዶች ሴቶች ልጆቻችሁን በይሁዳ ልጆች ላይ እሸጣለሁ፣ እነርሱም ለሩቆቹ ለሰባ ሰዎች ይሸጧቸዋል። ይህን በአሕዛብ መካከል አውጁ፣ ለሰልፍ ተዘጋጁ፣ ኃያላንን አስነሱ፣ ሰልፈኞች ሁሉ ይቅረቡ ይውጡ። ማረሻችሁን ሰይፍ ማጭዳችሁን ጦር ለማድረግ ቀጥቅጡ። ደካማውን ብርቱ ነኝ ይበል። እናንተ በዙሪያ ያላችሁ አሕዛብ ሁሉ ቸኩላችሁን ተሰብሰቡ። አቤቱ ኃያላን ወደዚሁ አውርዱ። አሕዛብ ይነሱ፣ ወደ ኢዮሳፌጥ ሸለቆ ይውጡ። በዙሪያ ባሉ አሕዛብ ሁሉ ላይ እፈርድ ዘንድ ምን አደርጋለሁ? እቀመጣለሁ ይላል። እግዚአብሔር ይፈርዳል። ቁጭ እላለሁ ይላል። ይጠራል እግዚአብሔር። ኑ የዘረፋችሁ ሁሉ ኑ፣ የወሰዳችሁ ሁሉ ኑ፣ ፍትሕ ያጓደላችሁ ሁሉ ኑ፣ መሪ ነን አለቃ ነን ያላችሁ ሁሉ ኑ። እግዚአብሔር ቀን አለው፣ ከባድ ቀን አለው። ቁጥር 12 ምንድን ነው የሚለው? ወደ ኢዮሳፌጥ ሸለቆ ይውጡ፣ በዙሪያ ባሉ አሕዛብ ሁሉ ላይ ፈርድ ዘንድ በዚያ ያቀመጣለሁ። መከሩ ደርሷል፣ ማጭዱን ስደዱ፣ መጥመቂያው ሞልቷል፣ ኑ እርገጡ፣ ክፋታቸው በዝቷል፣ መጥመቂያው ሁሉ ፈሷል። ቁጥር 14 የእግዚአብሔር ቀን በፍርድ ሸለቆ ቀርቧልና የብዙ ሕዝብ ሁካታ። እነዚህ ዮሐንስ ራእይን ስናስተምር ምዕራፍ 16ን ምዕራፍ 19ን ሄዳችሁ ማንበብ ትችላላችሁ። ጊዜ ስለሚወስድ እነሱን ማንበብን አልችልም። ዮሐንስ ራእይ ላይ ያሉ ትንቢቶች ናቸው። ወደፊት እግዚአብሔር እዚህ የፍርድ ቦታ ላይ አሕዛብን መሪዎቻቸውን ሁሉ ይጠራል፣ ነገስታትን ሁሉ ይጠራል፣ አሞሮችን ሁሉ ይጠራል። ኑ ትበላላችሁ አስከሬን እያል። እግዚአብሔር ጻድቅ ፈራጅ አምላክ ነው፣ ይፈርዳል። ከዛ ምን ይላል? በኢየሩሳሌም ሆኖ ቃሉን ይሰጣል፣ ሰማይና ምድር ይናወጣሉ። እግዚአብሔር ግን ለሕዝቡ ምንድን ነው? መሸሸጊያ ይላል። የጌታ ስም ለዘላለም ይባረክ። ይውላችሁ ያስጨነቋችሁ፣ ፍትሕ ያጓደሉ፣ እግዚአብሔር ወዴት ነው ብላችሁ የጮኻችሁት አንድ ቀን እግዚአብሔር ሁሉን ይጠራል እና ፍርድ ይሰጣል። እግዚአብሔር ሕዝቡስ፣ ለሕዝቡ ደግሞ እግዚአብሔር መሸሸጊያ ይሆናል። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው ተብሏል። በእንደዚህ አይነት ክፉ የፍርድ ቀን ቤተ ክርስቲያን የምታመልጠው ወገኖቼ፣ ቅድም እንዳልኳችሁ በእግዚአብሔር ቃል እውነት ስንኖር፣ በጽድቅ መንገድ ስንሄድ፣ ብንገፋ፣ ብንሰደብ፣ ብንተች፣ አቃቂር ቢወጣ፣ የፈለገ ነገር ቢባል፣ ጥርሳችንን ነክሰን ከጌታ ጋር ስንኖር አምላካችን መሸሸጊያችን ይሆናል። አምላካችን መደበቂያችን ይሆናል። አምላካችን ማምለጫችን ይሆናል። ቁጥር 17 እንዲህ ይላል፣ እኔም በተቀደሰው ተራራዬ በጽዮን የምቀመጥ አምላካችሁ እግዚአብሔር እንደሆንኩኝ ታውቃላችሁ። የዚያን ጊዜ ኢየሩሳሌም የተቀደሰች ትሆናለች፣ ተስፋዋ እንደገና ትነሳለች። እንግዶች ከእንግዲህ ወዲህ አያልፉባትም። በዛን ቀን ይላል። ያ ቀን የማን ነው? የጌታ ቀን። እግዚአብሔር ቀን አለው፣ የራሱ ቀን አለው። በዚያን ቀን እንዲህ ይሆናል። ተራሮች በጣሃት እጅ ያንጠባጥባሉ፣ ኮረብቶች ወተትን ያፈሳሉ። በይሁዳ ያሉ ፈፋዎች ሁሉ ውሃን ያጎርፋሉ። ከእግዚአብሔር ቤት ምንጭ ትፈልቃለች፣ የሲጥን ሸለቆ ታጠጣለች። በአገራቸው ንጹሐን ደም አፍስሰዋልና በይሁዳ ልጆች ላይ ስላደረጉት ግፍ ግብፅ ምድረ በዳ፣ ኤዶምስ በረሃ ይሆናል። ነገር ግን ይሁዳ ለዘላለም፣ ኢየሩሳሌምም ለልጅ ልጅ መኖሪያ ይሆናል። እኔም ንጹሕ ያላደረግኩት ደማቸውን ንጹሕ አደርገዋለሁ። እግዚአብሔር በጽዮን ያድራል ይላል። የጌታ ስም ለዘላለም የተባረከ ይሁን። ለእውነተኛ ተሐድሶ እውነተኛ የሆነ ንስሐ። በአጭር ቃል እንደዚህ ብዬ ልጨርስ። ማት ነገር እንዳወራው አውቃለሁ፣ ግን አንድ መርሳት የሌለብን ነገር እግዚአብሔር ዝም ሲል ነገርን የተወ እንዳይመስለን። ቸርች ውስጥም ያለን ሰዎች፣ ከቸርች ውጭም ያለን ሰዎች፣ ምናልባት ስልጣን ላይ ያለን ሰዎች፣ በጣም ጥሩ ስራ የምንሰራም ሰዎች፣ በፈለግን እንደፈለግን እየሆንን የምንኖር ሰዎች፣ የፈለግነውን እያደረግን ጉቦውን፣ ሙስናውን፣ በጣም የሚያስጠሉ ቆሻሻ ነገሮችን እያደረግን ያለን ሰዎች ዝም ሲል እግዚአብሔር የተወ በቃ የራሱ ጉዳይ ፈጥሮ ፍጥረቱን ትቶታል እንደሚሉት እንዳይመስለን። እግዚአብሔር አንድ ቀን ይጠራናል። ቀኑን ከእጃችን ይቀበለዋል። ሰው የዘራውን ያንኑ መልሶ ያጭዳል። እኔ የዘራሁትን እናንተ አታጭዱልኝም፣ እኔ የራሴን ዘር አጭዳለሁ። ስለዚህ አንዱ እግዚአብሔርን እየፈራን እንኖር፣ እግዚአብሔርን እያከበርን እንኖር። በቃ ትግል ነው ይሄ ዓለም አውቃለሁ፣ በጣም ከባድ ነገሮች አሉ። ሁለተኛው እግዚአብሔር የሰጠን እድል
ትዕግስቱ እንደፈለገ አያድርገን። በምንም መንገድ ይሁን እኔ እንደ ወንድም ልንገራችሁ፣ በምንም መንገድ ልንወድቅ እንችላለን፣ ልንሳሳት እንችላለን። የስህተት የወደቀ ዓለም ውስጥ ስላለን የንስሐ ህይወት ይኖረን፣ የመመለስ ህይወት ይኖረን። ሶሪ እንበል። ልክ አይደለሁም። አንዳንድ አይታችኋል፣ አንድ ሰው ገፍትሯችሁ እንኳን ምንም ዞር ብሎ ያያችሁ ይቅርታም አይላችሁ፣ መብቱ ይመስሏል ገንጥሏችሁ ሲሄድ። እንዲህ ሰዎች ይቅርታ የኔ ወንድም ይላሉ። አሁን እኮ እንደፈለግን ኖረን መተን እግዚአብሔር ፊት ሶሪ እንኳን አንልም። ጌታ ሆይ ልክ አይደለሁም፣ ንግግሬ ልክ አይደለም፣ ጭንቅላቴ ሐሳቤ ልክ አይደለም፣ አካሄዴ ልክ አይደለም፣ ቤቴ ኑሮዬ ልክ አይደለም፣ ሶሪ በቃ እኔ አቅም አጥቻለሁ፣ አቅም ስጠኝ። ምክንያቱም መንፈስ ቅዱስ በስጋ ለባሽ ሁሉ ላይ መንፈስ የናፈሳለሁ ብሎ የሚረዳ መንፈስ አለ፣ የሚያግዘን መንፈስ አለ። በዚሁ መንፈስ ነው የምንጸልየው። ራሶቻችን ዝቅ አድርገን ጥቂት ደቂቃዎች ጸሎት እንድጸልይ። ልክ 6 ሰዓት ነው የምንለቃችሁ። እግረ መንገድ እየጸለይን ምናልባት በፍጹም በትህትና ነው የምለምናችሁ፣ አላስገደዳችሁም። መውጣት የምትፈልጉ ሰዎች መውጣት ትችላላችሁ። በቀደም እኔ ምን አሰብኩኝ፣ አንድ ሰሞን የማይሆን ነገር ተለምዷል። በጣም ብዙ ሰዎች ብድግ ብለው ይሄዳሉ እና ጸሎት እየጸለይኩኝ እግዚአብሔር ምን አለኝ፣ ፐርፐዝሊ ለእንደዚህ አይነት ነገር የሚመጡ ሰዎች አሉ። ፐርፐዝሊ ብድግ የሚሉ ጉባኤው እንዳይረጋጋ ተረጋግተን እግዚአብሔር የተናገረን እንዳናስብ የሚያደርጉ ሰዎች አሉ። በጣም ከይቅርታ ጋር ነው ሰይጣን የሚጋልብባቸው ሰዎች አሉ። ስለዚህ አደራ እላችኋለሁ፣ በቃ የትም አንሄድም፣ የትም አንደርስም፣ ምንም አናመጣም። ምንም የሚመጣ ነገር የለም፣ ምንም የሚፈጠር ነገር የለም። ጥቂት ደቂቃ ግን በጌታ ፊት እንጸልያለን። ሕፃናት የያዛችሁ የምትቸገሩ ሰዎች ካላችሁ መንቀሳቀስ ትችላላችሁ እናንተ። ሌሎቻችን ግን እንጸልያለን። እግዚአብሔር ቤተ ክርስቲያንን ከወደቅንበት እንዲያነሳን። ፍርድ ከእግዚአብሔር ቤት ነው የሚጀምረው ይላል ጴጥሮስ። እኛ የተበላሸ የቆሸሸ ነገራችንን እናጸዳለን፣ እግዚአብሔር ያጥበናል። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ይሄ ሰዓት የመንጻት የመታጠብ ጊዜ ይሆናል። እግዚአብሔር አይምሯችንን ይጠብልን፣ መንፈሳችንን ይጠብልን፣ ይቀድስ። በእኛና በእግዚአብሔር መካከል የገቡ ግድግዳዎች ይፍረሱ። ሕይወታችንን የበሉ ጥቃቅን ቀበሮች በኢየሱስ ስም የተያዙ ይሆኑ። ዝም ብሎ ያባከኑን ሬባስ ቶሎቆስ ታቦራ ጸልዩ። ስትጀምሩ ስንጀምር እንደነበርን ነው ሕይወታችን። ካልሆነ ጌታ ዛሬ ያድሰናል። ጌታ ዛሬ ያነሳናል። ጌታ እንደገና አቅም ጉልበት ይሰጠናል። ተመለሱ ነው ያለን፣ እንመለሳለን። ሮጠን ጉያ ውስጥ እንገባለን። እግዚአብሔር ያድነናል። እግዚአብሔር ያስጥለናል። የበላንን አውሬ ያስተፋዋል። ጉሮሮን ይዞ ትፋ ይለዋል። እግዚአብሔር ሕይወታችንን አሳልፎ በእጃችን ይሰጠናል። ቤታችሁ የተሃድሶ ቤት ይሁን። ጸሎታችሁ የተሃድሶ ጸሎት ይሁን። ስራችሁ ቦታ ላይ ተሃድሶ ይግባ። ኑሯችሁ ውስጥ ተሃድሶ ይሁን። የሻገቱ ነገሮች ከላያችን ላይ ይነሱ።